ይስጥልን እንደምናላችሁ ውድ አድማጭ ተከታታዮቻችን ተዛሬ ያሉን ፕሮግራሞችን እናሰማችኋለን። ታላቁ መንፈሳዊ መለኮታዊ መሪ ከተገደሉ ኋላ ኢራናውያን በመፍጨርጨር ላይ ይገኛሉ። የአሜሪካ በኢራን ላይ ጥቃት ቀጥሏል። በርካታ ይዞታዎች ታርጌት ተደርገዋል። በሌላ በኩል ቴህራን ያስወነጨፈችው በዶሃ የአየር ማረፊያ ላይ ያደረሰችው ትልቁ የዓለማችን የነዳጅ ማጓጓዣ የሆነውን የአየር ጣቢያ አውድማለች። በኳታር ላይም ጥቃት ፈጽማለች። ኳታር ላይ ወደሚገኘው የአሜሪካ ወታደራዊ ይዞታዎች ላይ ጥቃት አድርሳለች። እስራኤል ደግሞ ቤሩት ላይ ሌላ ጥቃት ሰንዝራለች። በሊባኖስ ዋና ከተማ ላይ የሚኑ ጉዳዮችን እናያለን። በሌላ በኩል አሁን ላይ እየታዩ ያሉት ሁኔታዎች አሉ። ዶናልድ ትራምፕ በመዛት ላይ ይገኛሉ። ዛቻቸው ቀጥለዋል። ዶናልድ ትራምፕ ኢራን ላይ የተጀመረው ጦርነት እስከ 3/4ኛው ሳምንት ድረስ እንደሚቀጥል እየተናገሩ ይገኛሉ የሚሉ ጉዳዮችን እነግራችኋለን። ውድ አድማጭ ተከታታዮቻችን እስከ መጨረሻው እንድትከታተሉን ከወዲሁ እየጋበዝናችሁ አሁን በቀጥታ ወደ ፕሮግራሙ እመራችኋለን። ተመልሰን መተናል። የሌሊት የድሮን ጥቃቶች በቴህራን ከተሞች ላይ ቀጥለዋል። ቴህራን ላይ በርካታ ታርጌቶች እየተደበደቡ ይገኛሉ። የአሜሪካ የአየር ጀቶች ቴህራን ላይ በርካታ ከተሞችን እየደበደቡ ሌሊቱን አንግተዋል። የዋዛ ያልሆነችውና በመፍጨርጨር ላይ የምትገኘው ቴህራን ደግሞ የአሜሪካ ወታደራዊ ካምፖች ወደሚገኙበት ወደ ኳታር እና ሌሎች በምስራቅ ቀጠና ውስጥ የሚገኙ መካከለኛው ምስራቅ ቀጠና ውስጥ የሚገኙ አገሮች ላይ ጥቃት ፈጽማለች። ከዛ ውስጥ አንደኛው ዶሃ ነው። ሌላኛው ሳውዲ አረቢያ ላይም እንደምታደርግ ከወዲሁ እየዛተች ትገኛለች። ቴህራን በፈጸመችው ጥቃት ታዲያ 3 የአሜሪካ ወታደሮች መገደላቸው ተሰምተዋል። ሰበር ዜና መሆኑ ነው። 5 ደግሞ ክፉኛ መጎዳታቸውን ዶናልድ ትራምፕ አምነዋል። የአሜሪካ መንግስት ባለስልጣናትም አምነዋል። የእስራኤል ጥቃቶች ደግሞ በቤይሩት ላይ ቀጥለዋል። አሁን መጀመሪያ ላይ ሌሊት ቤይሩት ላይ የተደረገውን የእስራኤል ድብደባ በተመለከተ እስራኤል የአየር ድሮኖችን በርካታ ይዞታዎችን ስትደበድብ ነው እስካሁን ደቂቃ ድረስ ያየነው። በዋና ከተማ ቤይሩት ላይ ጥቃቱን በዋና ከተማው ላይ የፈጸመችው እስራኤል ምክንያቱን ስትናገር ሄዝቦላ ጥቃቶችን ፈጽመዋል። ሃይፋ የሚባለው ሰሜናዊ እስራኤል ላይ የሚገኘው የእስራኤል ወታደራዊ ካምፕ ላይ ጥቃት ፈጽማለች። ለዛ ጥቃት ደግሞ ሄዝቦላ ኃላፊነቱን ወስዷል። ጥቃቱን ያደረስኩት እኔ ነኝ ብሎ አምነዋል። ለዛ ጥቃት ምላሽ ለመስጠት እስራኤል ደግሞ የሊባኖስ ዋና ከተማ ቤይሩትን ነው የደበደበችው። እስካሁን ድረስ የሞተ ሰው 2 እንደዚህ ተብለዋል። ቁስለኞች እንዳሉ ተነግረዋል። እና እስራኤልም ለዛ አጸፋ ሰጥታለች። የቴህራን ጉዳይ ነው አነጋጋሪ እየሆነ የሚገኘው። የአሜሪካው ፕሬዝዳንት በዛቱት መሰረት ጦርነቱን ጀምሯል። እስራኤል ላይ ማነች ኢራን ላይ ሁለቱም እስራኤልና አሜሪካም። አሁን ጦርነቱ ለምን ተጀመረ ብለን የምንል ከሆነ በዚህ ዶናልድ ትራምፕ እንዲነሳሱና ዶናልድ ትራምፕ ኢራንን እንዲያጠቁ ያስገደዳቸው የእስራኤል ጉዳይ ነው። እስራኤል ጎረቤቷን ኢራን ከሷ ጋር እንድትስተካከል አትፈልጋትም። አሊያ ደግሞ እሷን እንድትበልጥ አትፈልግም። የቅናት መንፈስም ሊኖርባት ይችላል። በእንደዛ አይነት ሁኔታ ተነሳስታ ነው ዛሬ ለረጅም ጊዜ እኮ እስራኤል እነዚህን ጀነራሎች ኢራን ያላቱን አሉ የሚባሉ የኒውክሌር ጀነራሎችንም ስትገድል እያደነች ሰላዮችን እየላከች ስትገድልና
ጀነራሎችን ደግሞ በገቡበት እየገባች እያደነች ትጨፈጭፋቸው እንደነበር የቅርብ ጊዜ ታሪክ ነው። በርካታ ጀነራሎችና በርካታ የኒውክሌር ሳይንቲስቶችን ነው በእስራኤል ጥቃቶች ኢራን ያጣችው። አሁን ደግሞ በዛተችው መሰረት እስራኤል ጸጥ ብላ ብቻ መጨረሻ ላይ አያቶላ አሊ ካሚኒን ተከታትላ አስወገደቻቸው። ይሄም የተደረገው እስራኤል በምታደርገው ሰላዮች እንጂ እስራኤል ሌላ ከሰማይ የወረደ እንትን ኖሯት አይደለም፣ ኃይል ኖሯት አይደለም፣ ወይ ደግሞ በዓለማችን ላይ የሌለ በሪሞት ኮንትሮል የሚቆጣጠሩት ከእስራኤል አገር ቁጭ ብለው እዛ ኢራን ላይ የሚያፈነዱት እንትን ኖሯቸው አይደለም። ዋናው እነዚህ እስራኤሎች የሚጠቀሙት እነዚህ አረብኛ ተናጋሪ የሆኑ ሰላዮችን በመመልመልና በርካታ በጣም በቢሊዮኖች የሚቆጠሩ ዶላሮችን እየሰጠች ነው እነሱ ውስጥ አሰማርታ። እነዚህ ሰዎች ናቸው፣ እነዚህ ሰላዮች ናቸው በየቦታው እነዚህ ባለስልጣናት የሚገኙበትን ቦታ እየሄዱ እያሰሱ የሆነ የሚቀብሩት ነገር አለ። ያንን ነገር ይቀብሩና ከሴንሰሩ ጋር የተገናኘ ነው እስራኤል እዛ ተቀምጣ ታፈነደዋለች ማለት ነው። በእንደዚህ አይነት ሁኔታ ነው እስራኤል ዛሬ ያ ሁሉ ገንዘብ ከየት ይመጣል ለሚለው አሜሪካ ነች አጋዥ። አሜሪካ ታግዛለች። አሜሪካ እስራኤል የምትለውን እሺ ነው። በተለይ ዶናልድ ትራምፕ በጉ እሺ እያለ በጣም ብዙ ውስብስብ የሆኑ ነገሮችን ውስጥ እስራኤል ማለች አሜሪካ እንድትገባ እስራኤል እየገፋፋቻትና እስራኤል የጥፋቶች መነሻ ሆና ዛሬ ላይ እነዚህን በምስራቅ አካባቢ መካከለኛ ምስራቅ አካባቢ የሚገኙትን ሁቲና በተለይ ኢራን ሂዝቦላ የተባሉትን ከምድር ለማጥፋት ነው የምትፈልገው። ዋነኛው እነዚህ ሂዝቦላ የሚባሉትን ለመደምሰስ የምትፈልግበት ምክንያት አላት። ሁቲንም እንደዛው። እነዚህ ኃይሎች እስራኤል ጋዛ አካባቢ የምታደርገውና አሁን እስራኤል የምትፈልገው ከጋዛ አካባቢ ያሉትን ህዝቦች ደብድባ ጨርሳ በድሮን እናንትን እነዛን ህዝቦች የቀሩትን ደግሞ ሌላ ክልል ሌላ አገር ላይ አዛውራ ለሌላ አገር ሰጥታ እዛ እንዲኖሩና እስራኤል ደግሞ እነዚህን መሬቶች እንዳለ ስለምትፈልገው የጋዛ መሬቶች በእንደዛ አይነት ሁኔታ ነው ዛሬ እስራኤል ፍላጎቷ ያ ነው። ያንን እምቢ የሚሉና የማይቀበሉ ደግሞ አካላት አሉ። እነ ሂዝቦላ አሉ፣ የሁቲ አለ፣ ኢራን አለች። ስለዚህ እነዚህ በዙሪያ ያሉ ሀገሮች እና የታጠቁ ኃይሎች እስራኤል የምታደርጋቸውን ነገሮች እየተቃወሙና እስራኤልን ሲያደናቅፉ የነበሩ ናቸው። ስለዚህ እነዚህ ኃይሎች መጥፋት አለባቸው ብላ እስራኤል ስለምታምን የግድ ያንን ደግሞ ብርታትና ፍላጎቷን ለማሳካት ደግሞ አቅም በደንብ ስለሌላት አቅሟን ለማፈርጠም የግድ ሌላ አጋር መፈለግ ይኖርባታል። ያ አጋር ደግሞ አሜሪካ መሆን አለበት የግድ። ስለዚህ በቀኝ እጇ አሜሪካን የያዘችውና እንደ ውሻ በፈለገችበት ቦታ ማለት ልክ በቃ አሜሪካ ማለት እስራኤል ያለችው ለአሜሪካ ተቀባይነት እንዲኖረው እያስደረገች ትገኛለች። አሁን ከዚህ የዛሬ 1 ዓመት ከምናምን የተነሳው የኢራን ግጭት ኢራን ላይ የዘመቱት አሜሪካና እስራኤል ቤንያሚን ኔታንያሁ በግልጽ እንደዚህ ወረቀት ይዞ ኢራን እየገነባች ያለችው ይሄን ነው እየገነባች ያለችው ኑክሌር ደረጃው ይሄን ያህል ደርሷል፣ መጠኑ ከፍታው ይሄን ያህል ደርሷል በፐርሰንት እያለ ሲያስረዳና የዓለምን ህዝብ ለማደነጋገር ምክንያት አድርጎ ኑክሌር አውዳሚ እንደሆነ እናውቃለን። ይሄ ኑክሌር ለዓለማችን አስጊ ነው። ስለዚህ የትኛውም ሀገር አይፈቀድለትም ከዚህ ቀደም የተፈቀደላቸው ሀገሮች ካልሆነ በስተቀር። ስለዚህ ለኢራን ደግሞ የተፈቀደላት ነገር ስለሌለ ከዚህ ቀደም ከተመዘገቡት ውጪ ሌሎች አይፈቀድላቸውም። ስለዚህ ኢራን እነዚህ ካልተፈቀደላቸው ከሚባሉት አገሮች ተርታ ተበድባለች።
ስለዚህ ይሄንን እንደ ትልቅ ምክንያት ቤንያሚን ኔታንያሁን እንደ ትልቅ ምክንያት ወስደው ነው ዛሬ የኢራንን ደካማ ጎን በማግኘታቸው አሜሪካ ደግሞ ሀያላው አሜሪካ ደግሞ ኒኩሌር ማበልጸጊያ የሚሰሩትን አገሮች ከዚህ ቀደም ጆርጅ ቡሽም እንዳረጉት ሳዳም ሁሴንን እንደገረሰሱት ሳዳም ሁሴን እንትን አለው ተብሎ ኒኩሌር አለው ተብሎ መጨረሻ ላይ ከገረሰሱት በኋላ ሲታይ ነቲንግ ምንም አልነበረም። ያኔም እንደዛ ተሸውደዋል። እንደዛ ተሸውደው መንግስትን ገርስሰው ዛሬ ድረስ ኢራቅ ላይ ያለውን ሁኔታ ሁላችንም እናውቀዋለን። ኢራቅ ተረጋግታ አታውቅም። በእንደዛ አይነት ሁኔታ ነው። ያኔም ጠንሳሿ እስራኤል ነበረች። ሳዳም ሁሴን ይሄን ነገር እያረገ ነው፣ ይሄንን እያረገ ነው እያለች መረጃ ሊክ እያረገች ለአሜሪካ፣ አሜሪካ ደግሞ ጦርነቱን ከፍታ በጆርጅ ቡሽ የተጀመረው በልጁ ጆርጅ ቡሽ ትንሹ ተጠናቀቀና መንግስቱ እንዲገረሰስ ምክንያት እንዲሆን ተደረገ። ከዛ በኋላ ደግሞ ኢራቅን ሄደው ማለት መንግስቱን ከገረሰሱ በኋላ ሄደው የተባለውን ቦታ ሲያዩ ምንም አይነት የኒኩሌር ማበልጸጊያ የሚባል ነገር አልነበራትም። በዛን ወቅት ላይ ሪቻርድ በትለር የተባለ የኒኩሌር ፈታሽ ቡድን ተሰማርቶ ነበር ኢራቅ ላይ። ይሄ ኒኩሌር ቡድኑ ተሰማርቶ ብዙ ጊዜ ሄዶ ኢራቅ ከተሞች ሁሉ የተባለና የተጠረጠረ ቦታ ሁሉ ሄዶ አንድም ፍንጭ ሊያገኝ አልቻለም። ፍንጭ ሊያገኝ እንዳልቻለም መረጃዎችን ቢነግራቸውም አንሰማ ብለው፣ ምክንያቱም ከግፊት ከኋላ እስራኤል አለችና አንሰማ ብለው ጦርነት ከፈቱባት። በአየር በሚሳኤል በምናምን ደበደቡ። መጨረሻ ላይ መንግስት ገረሰሱ። ሲሄዱ ግን ምንም አልተገኘም። አሁንም እየተፈለገ ያለው እስራኤል ቴህራን እድገቷን አትፈልጋትም። ቴህራን እንድታድግና እስራኤልን እንድትበልጥ በፍጹም አትፈልጋትም። ስለዚህ ዛሬ ደግሞ ቴህራን የደረሰችበት ደረጃ ዓለማችን እንግዲህ እስካሁን ድረስ ራሳቸውን አላሳዩም፣ ደብቀው እየሰሩ ነው እንጂ በተለይ ባለፈው አመት እስራኤል ወደ ኢራን ስታስወነጭፍ ድሮኖችና ሚሳኤሎችን ስታስወነጭፍ ከዚህ ቀደም ታይቶ ማያውቀው የነሱ የአየር መቃወሚያው የአየር ኤርድሮም የተባለው ኤርስሊንክ የተባለው ሁሉንም አልፎ ታርጌት ያሰበውን ታርጌት መጥቶ አሳያቸው። አንድም ቀን ያልተሞከረ ሚሳኤሎች ሁሉ ነው በዛን ወቅት ላይ ኢራኖች የሞከሩት። ስለዚህ የዋዛ አይደሉም። በለዚህ በጦር መሳሪያ በመስራትና እነዚህ ወፍ የሚያካክሉትን ድሮኖች በመስራት በጣም የታወቁ ናቸው እነዚህ የኢራን ሳይንቲስቶች። ስለዚህ እነዚህ ሳይንቲስቶች ዛሬ እስራኤልን የሚበልጡ ናቸው። እስራኤል ዛሬ የሰራቸው አንድም ነገር የለም። የእስራኤል መንግስት እና ሳይንቲስቶቹ አንድም የሰሩትና አውዳሚ የሆነ መሳሪያም ይሁን የሚያጠቃም ይሁን ሰርተው እየተጠቀሙበት ያለ አንድም መሳሪያ እስራኤል የላቸው። የእስራኤል መንግስት የለውም። መሳሪያም እየታጠቁ ያሉት ከአሜሪካ ነው። ኑክሌርም አላቸው። ኑክሌሩን አሜሪካ ነው በሆነ ፕሬዚዳንት ነበረ ከዚህ ቀደም በነበረ የአሜሪካ ፕሬዚዳንት ተፈቅዶላቸው ዛሬ ድረስ ኑክሌር አላቸው እስራኤል። ከዛ በኋላ ከተፈቀደላቸው አገር ውስጥ ተርታ እንኳን እንድትመደብና ስሟ እንዲጠቀስ እስራኤል ተደርጋለች። እስራኤልን እንደ አምላክ ነው የሚያመልኳት። የአሜሪካ ፕሬዚዳንት ሲመረጥ እንደምናውቀው የእስራኤልን ህልውና አስጠብቃለሁ ብሎ ካልማለና በዛ ሁኔታ ላይ ካልተስማማ ፕሬዚዳንት ሊሆን አይችልም። ስለዚህ እስራኤል በአሜሪካ ዘንድ ማለት እንደ እግዚአብሔር ነው ናቸው። እግዚአብሔር ያለው ቃል እንዴት ነው? በእንደዚህ አይነት ሁኔታ አሁን ቤንያሚን ኔታንያሁም ዶናልድ ትራምፕን እየጎተጎተ ጸጥ አሉና ከዛ ጦርነት በኋላ እኮ አሜሪካም በዛ ከእስራኤል ጋር ተሳትፋ ፍሩዶ የተባለውን ኒኩሌር ጣቢያ እና በተለይ ፍሩዶን ደብድበዋል በበንከር በስተር በተባለው ቦምብ።
ሰርጓጅ በሆነው እስከ መሬት ድረስ ዘልቆ የመግባት ችሎታ ያለው ኃይለኛ ቦምብ የተባለው አንድም ቀን ተሞክሮ የማያውቀውን የአየር ሚሳኤል በዛች ፎርዶ በተባለው በኢራን የኒኩሌር ማበልጸጊያ ስፍራ ላይ አዝንበዋል የአሜሪካ የአየር ኃይሎች። ከዛ በኋላ በቃ ዊ ኦብሬትሬትድ ነው ያለው ዶናልድ ትራምፕ ወጥቶ ዊ ኦብሬትሬትድ ዘ ኒኩሌር ፋሲሊቲ ኦፍ ኢራን ነው ያሉት። የኢራንን ዋና የኒኩሌር ጣቢያ የሆነውን ፎርዶን ኦብሬትሬትድ አስወግደነዋል፣ ድራሽ አባቱን አጥፍተነዋል ብለው ነው የተናገሩት። ከዛ በኋላ በቃ ያንን ካደረጉ በኋላ ጦርነቱ ተቋጨና በእርቅም አልተፈታም፣ የተፈታበት ነገር የለም፣ ፒስ አግሪመንትም የለም። ግን የተኩስ አቁም ተደረሰና ቆመ። ከዛ በኋላ እስራኤል በመሬት ስር እየሰራች በተጀመረ በሁለተኛው ቀን የሂዝቦላህ መሪ ማን ነው የኢራኑ መንፈሳዊና መለኮታዊ መሪ የሆኑትን አያቶላ አሊ ካሚኒን ገደለች። ከዛ በኋላ ዶናልድ ትራምፕም ተገደሉ ብለው ይፋ አደረጉ። የእስራኤል መንግስትም ሬሳቸው በቃ በእንደዚህ አይነት ሁኔታ እስራኤል የምታደርጋቸው ጦሶች አሜሪካንም እየጨመረች ዛሬ ላይ ጎረቤቶቿ ከሷ ላቅ ብለው እንዲታዩ አትፈልግም። ምክንያቱም ፍላጎቷ ትልቁ እሷ ሌሎች የአረብ ሀገሮች እነዛን ህዝብ አጥፍተን ያቺን ምድር የኛን እናረጋታለን ብለው ሀሳብ ስላላቸው እነዚህ እነ ኢራን የተባሉ እነ ሂዝቦላ የተባሉ ሁቲ የተባለው አይፈልጉም። እስራኤል ላይ ጥቃት ይፈጽማሉ። እስራኤል እነዚህን አካባቢዎች ለማውደም በሚያደርገው መፍጨርጨር ከመጠን በላይ ማጥቃት ሲጀምር እነሱም እነ ሁቲም እነ ሂዝቦላም ሌሎችም ከሊባኖስ ሁሉ ይተኮስባቸዋል። ስለዚህ አሁን ላይ አሜሪካን አሳትፋ አሁን ትልቋ ኢራን ነች አስፈሪዋ ሁቲን የምታስታጥቅ። ምክንያቱም ሁቲ በተደጋጋሚ የእስራኤል መርከቦች በዛ የሚያልፉትና የአሜሪካ መርከቦችን ያጠቃሉ። ግን ሁቲዎች ያንን ጥቃት የሚፈጽሙት እስራኤል ድብደባ ከቀጠለች ነው በጋዛ ላይ፣ ያለ ምክንያት አይደለም። የሁቲ ታጣቂዎችም ያንን ነገር የሚያደርጉት እስራኤል በምታደርገው ትንኮሳ ነው። በዛ ምክንያት ሁቲም አትፈለግም። ሁቲን ደግሞ የሚያስታጥቀው የኢራን መንግስት ነው። ስለዚህ አሁን ላይ የሚፈለገው ምንድን ነው? ከእስራኤል ጋር ምንም አይነት የሻከረ ግንኙነት የማይፈጥር ከአሜሪካ ጋር አሜሪካ የምትለውን ነገር እሺ የሚል መንግስት እንደ ሳዳም ሁሴን ገርስሰው አዲስ መንግስት ለማቋቋም ሀሳብ አላቸው። ይህ ሀሳብ ደግሞ ይሳካል አይሳካም የሚለው ሌላ ጉዳይ ሆኖ ሁኔታው ማለት እስራኤል አሜሪካን እየገፋፋችና ወደ ጦርነቱ እንድትገባና እንድትረዳት እየፈለገች ያለችውና ኒኩሌር ጣቢያዋ ይሄን ያህል ደርሷል፣ ይሄን ያህል ፐርሰንት ደርሷል እያለች አሜሪካን እንደ ውሻ ጃስ እያለች የምትገኘው እስራኤል ነች። እስራኤል ጎረቤቶቿ ይሄንን ነገር እንዲታጠቁም አትፈልግም። ምክንያቱም ከነሱ በላይ ከሆነች እሷ የምታደርገውን በነዚህ በጎረቤቷ በሆነውና እስካሁን ድረስ ድብደባ የቀጠለችበትን ጋዛ አካባቢ ላይ የምታደርገውን ሰፈራ እንድታቆም እነዚህ ኃይሎች ስለሚፈልጉና እስራኤልን ስለሚቃወሙ፣ ስለዚህ እነዚህ ኃይሎች መጥፋት አለባቸው በሚል ነው ተኝታ ዛሬ ተነስታ ምንም ነገር ሳይባል የአሜሪካ የጦር መርከቦች ባለፈው 2 ወራት ሲጓጓዙ ነበር ወደ ባህረ ሰላጤው። አይሮፕላኖቹም ሬዲ ሆነው እንዲቀመጡ በመካከለኛው ምስራቅ ወደሚገኙ የአየር ማረፊያ አላቸው። ወታደራዊ አየር ማረፊያ አላቸው። ኩዌት ላይ፣ ዶሃ ላይ፣ ሳውዲ አረቢያ ላይ አላቸው። እዛ እንዲያርፉ ተደረጉ። በንከር በስተር የተባለው አይሮፕላን ሁሉ መጥተዋል። ነዳጅ ጫኝ አውሮፕላኖችም መጥተዋል። እነዚህ ነዳጅ ጫኝ አውሮፕላኖች ደግሞ አሜሪካ በምትፈጽመው ጥቃት ላይ በአየር ላይ ሆኖ ነዳጅ የሚሞላላቸው ነው
ስለዚህ ትላንት ማታ ሰሞኑን የተጀመረው አሁን ትላንትና ማታ የኢራንን ከተሞች ሲደበድቡ ነው ያደሩት። የኢራን ከተሞች ንጋት መስለዋል ከድብደባው የተነሳ። በዛ ምክንያት ደግሞ ኢራን ደግሞ በርካታ ሚሳኤሎችን ወደ ጎረቤት መካከለኛው ምስራቅ ወደሚገኙ ጎረቤቶቿ ቋታርን ደብድባለች። ዶሃን ሊባኖንን ማነው የዶሃን ትልቁ አየር ማረፊያ የተባለውና የዓለም አቀፉ ማህበረሰብ የዓለማችን ሀገሮች ነዳጅ የሚጓጓዝላቸውን ትልቁን የቢዝነስ ሴንተር የሆነውን የአየር ማረፊያ አወደመችው። እንደገና በወታደራዊ ይዞታዎች ላይ የአሜሪካ ወታደራዊ ይዞታዎች ላይ ጥቃት ፈጽማ 3 ወታደሮች ተገደሉ አሉ እንጂ በርካቶች እንደተገደሉ ነው አሁን ላይ ምንጮቻችን እየተናገሩ የሚገኙት። ይህንን የተመለከቱ የአሜሪካ ሴኔት ደግሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በራሳቸው ውሳኔ ሴኔቱ ያልተስማማበት ጦርነት ውስጥ ነው የገቡት ብለው ተናደዋል። ስብሰባ ሊቀመጡ እንደሆነ ተነግረዋል። ምክንያቱም በራሳቸው ኃይልና በራሳቸው ማንንም ሳያማክሩ ያደረጉት የመካከለኛው ምስራቅ ጦርነት ነው ብለው ነው ያከተሙት። ገሚሱ በሴኔቱ ውስጥ የሚገኘው ገሚሱ እነዚህ ሪፐብሊካን ደግፈውታል። በአብዛኛው ግን ከ199% እነዚህ ዲሞክራት ሀሳቡን አልደገፉትም። ምክንያቱም ከዚህ ቀደም የተደረገውን ሳዳም ሁሴን ላይ የተደረገውን ስለሚያውቁ ሳዳም ሁሴን ላይ ተደርጎ መጨረሻ ላይ ዜሮ ነው የወጡት። ነቲንግ ምንም አልተገኘም እና በለዚህ አይነት ሁኔታ እምቢ ብለዋል። አሁን ታዲያ ዶናልድ ትራምፕ ቅድምም ወጥተው ምናሉ የአሜሪካ ወታደራዊ ኮማንድ ለ3-4 ሳምንታት ይቀጥላል። ለ3-4 ሳምንታት የሚቀጥለው ምክንያቱም ሲናገሩ አላማችን ከግብ እስኪደርስ ድረስ ነው አሉ። አላማቸው ከግብ ለማድረስ ደግሞ ጥቃቶቹ መቀጠል አለባቸው ኢራን ላይ። ያ ምንድነው? እነዚህ ነባር አሁን ያሉትን ባለስልጣናት አስወግዶ መንግስት ገርስሶ አዲስ መንግስት እንዲመሰረት ነው እስራኤልና አሜሪካ ፍላጎታቸው እንጂ አሁን የኒውክሌር ጉዳይም አይደለም። ለዚህ ነው ዶናልድ ትራምፕ በተደጋጋሚ ሲናገሩ ምንድነው የሚሉት? ሰሞኑን የኢራን ህዝቦች አሁን ላይ ሀሳባቸው እንዲሳካና አገራቸውን እንዲረከቡ አገራቸውን በእስላማዊ ሳይሆን በሸሪዓ ህግ ሳይሆን በሚፈልጉት አይነት እንዲያስተዳድሩ ከአሁን በኋላ እንፈጥርላቸዋለን እያሉ እየዛቱ ይገኛሉ። ለዛ መንግስትን መገርሰስ ነው አላማቸው። ይህ መንግስት መገርሰስ ደግሞ ከእስራኤል የመጣ ነው ፍላጎቱ። አሁን ምንድነው ያለው? የአሜሪካ በኢራን ላይ ጥቃት ቀጥለዋል። 110 ይዞታዎች ታርጌት ተደርገዋል። አሜሪካ የቀራት ቦታ ለመደብደብ ማለት ነው በኢራን ላይ ሊያዘንቡ ሀሳብ እንዳላቸው ተናግረዋል። ትራምፕ በዛቱት መሰረት ጥቃቱን አሁንም አንድ ብለው ጀምረዋል። አሁንም ዛቻ ላይ ናቸው። አሁንም 3 ሳምንት ይቀጥላል ነው ያሉት። ቴህራን ደግሞ የዋዛ አለመሆኗን የምናውቀው በአሜሪካ ወታደራዊ ካምፖች በሚገኙበት መካከለኛው ምስራቅ ባሉ ሀገሮች ላይ ድብደባውን አካሄዳለች። ቴህራን በቤሩት ቴህራን በዶሃ ቋታር ላይ ጥቃቱን ሰንዝራለች። በተለይ በቋታር ላይ የሰነዘረችው ጥቃት ታርጌቱን መጥቶ 3 የአሜሪካ ወታደሮችና 5 መቁሰላቸው ተነግረዋል። ታዲያ የአሜሪካ ሴኔቶች ደግሞ በዚህ ሁኔታ ተረብሸዋል። የትራምፕ ዕዳ ለሀገራቸው መዘዝ ይዞ ይመጣል በማለት ሴኔቱ አባላት አሁን ላይ ስብሰባ ተቀምጠው በዚህ ጉዳይ ላይ ሊወያዩ እንደሆነ ነው የተነገረው። በሌላ በኩል ዶናልድ ትራምፕ ሰሞኑን የቀለላቸው ነገር አለ። በጣም የቀለላቸው ነገር ምንድነው መሰላችሁ? በቬንዙዌላ በተደረገው ኦፐሬሽን በአጭር ጊዜ ተሳካላቸው። ቬንዙዌላ እንትን አላት ነው የሚባለው። አንድ ትልቁ ነዳጃቸውን ፍለጋ ነው። ምንም አይነት የእጽ ዝውውርና ምናምን ብለው ሀሳብ ቢያቀርቡም ትልቅ ነዳጅ ያላት ሀገር ናት። የነዳጅ የተፈጥሮ ነዳጅ አላት። ለዛ ነዳጅ ተፈልጎ ነው ይባላል። ነገር ግን በወታደራዊ ኃይልና ባላት
ሲቪላይዝድ የሆነ የአየርና ሌሎች ወታደራዊ ፈርጠም ያለ ወታደራዊ ብቃት የላትም። ምክንያቱም ጥቃት ያደርስብኛል ወይ ደግሞ ጥቃት አደርሳለሁ ብላ ስለማታስብ አሁን አንዳንድ ሀገሮች በሰላም እየኖሩ አሉ። ወታደራዊ ኃይላቸውን ፈርጠም አድርገው አይኖሩም ስጋት ከሌለባቸው በስተቀር። ስለዚህ ቬንዙዌላ ከነዛ ውስጥ አንዷ ነች። በወታደራዊ ይዞታና በወታደራዊ ጉልበት ላይ ፈርጠም ያለ ገንዘብን አውጥታ ወታደሮችን አሰልጥና እንትን አትልም። ስለዚህ ለምንድን ነው ይህንን ማታረገው? ተቀናቃኝና ሌላ ኃይል የጎረቤት ሀገር ይተናኮሰኛል ወይ ደግሞ ጦርነት ይከፍትብኛል ብላ የምታስበው ስለሌላት በበቂ ሁኔታ በቃ ኖርማል በሆነ ደረጃ ወታደራዊ ይዞታዋን አቀናጅታ ትኖራለች። ነገር ግን ትንኮሳ አደርጋለሁ ብሎ የሚያስብ ሀገር እኮ ነው፣ ወይ ደግሞ ትንኮሳ ይፈጸምብኛል ብሎ የሚያስብ ሀገር እኮ ነው የወታደራዊ ኃይል ላይ ኢንቨስት እያደረገ ወታደራዊ ኃይሉንና የአየር እነዚህ ሚሳኤሎችንና ከሌሎች ሀገሮች ሚሳኤሎችንና የአየር ድሮኖች እየገዛ ወታደራዊ ኃይሉን ፈርጠም የሚያደርገው አንድ ነገር ይደርስብኛል ብሎ የሚፈራና የሚሰጋ ሀገር ነው። ስለዚህ ዛሬ ላይ ቬንዙዌላ እንደዛ አይነት ሀገር ስለሆነች ቬንዙዌላን በቀላሉ መንግስቱን ገርሰው ይዘውት ሄደው ይታያችሁ። አሜሪካ ሀገር ይዘውት ሄደው እዛ ይዳኛል ከነምስቱ። በእንደዛ አይነት ሁኔታ የቬንዙዌላው ቀላቸዋል። ታዲያ ኢራን የምትባለው ሀገር እነዚህን አዳዲስ በየጊዜው በዓለማችን ያልተሰሙ ስም የተሰጣቸው ረጅም ርቀት ተምዘግዛጊ ሚሳኤሎች ራዳርን ጥሰው መሄድ የሚችሉ ሚሳኤሎችን በየወቅቱ ማምረት የምትችል አቅም ያላት ሀገር እንዴት በቬንዙዌላ ልክ ታስቦ ዛሬ ላይ ዘመቻ ይከፈትባታል? አሁን እኮ የመጀመሪያ ብቃቷን አሳየች። ኳታር ላይ ያደረገችው ቀጥታ የአሜሪካን ወታደራዊ ይዞታል ነው የደበደበችው። ቀጥታ በጣም ተደናገጡ በዚህ ዶናልድ ትራምፕ። እንኳን ትራምፕ አይደለም የአሜሪካ ሕዝብ ራሱ ተደናግጧል። ምክንያቱም እቺ ሀገር የዋዛ አይደለችም። በመሬት ስር ስትሰራ የነበረው በሳይንቲስቶቹ አማካኝነት ሲሰሩ የነበሩ እነዚህ ተምዘግዛጊ የሆኑ ሚሳኤሎች በርካቶች ናቸው። አዳዲስ ስም እየተሰጣቸው የመጨረሻ የተባለው በአህዛብ ስም የተጠራው የመጨረሻው የሚሳኤላቸው አቅም የትኛውንም ራዳር ጥሶ መሄድ የሚችልና አህዛብ ብለው ነው የሚጠሩት። በአህዛብ ስም ነው የሚጠሩት እና የትኛውንም የራዳር ጥሶ የመሄድና በርካታ ጉዳቶችን ሊያደርስ የሚችል እንደዛ በየፈርጁ በየጊዜው እየሰራች በየፈርጁ አስቀምጠዋለች። የእስራኤል መቃወሚያዎች ኦብስትራክት እያደረጉ ሲገድቡ ወይ ደግሞ አቅጣጫ እያስቀየሱ ሲያስቸግሯት አዳዲስ ከዚህ ቀደም ያልተሞከሩትን ትሞክርባታለች። ለዛ ነው ያኔ ሃይፋ የተባለው የእስራኤል የጦር ካምፕ እና የነዳጅ ማከማቻው ጥቃት የደረሰበት። ስለዚህ እነዚህ የዋዛ አይደሉም። እስራኤል ግን የዋዛ ያልሆነችበትን ምክንያት እንደ እንትን ወስደው እንደ ማለት ከኔ በታች መሆን አለባት በሚል አስተሳሰብና አነሳስ እስራኤል የምታደርገውን ነገር በነገራችን ላይ ኢራን የራሷን ስራ ትሰራለች። እስራኤል የምታደርገውን ነገር አትከታተልም። የፈለገችዋን ታድርግ፣ እስራኤል ጉዳዩ አይደለም። ነገር ግን እንቅልፍ የሌላት እስራኤል ሌት ተቀን ገንዘብ እየመደበች ሰላዮችን ወደ ኢራን እየላከች ኢራንን እየሰለለች ትኖራለች እድሜ ልኳን። ማይ ቢገስት ትሪት ነው የምትለው። ለእኔ አስፈሪዋ ሀገር እስራኤል ማለች ኢራን ነች። ሁቲን የምታስታጥቅ እና ሌሎች እስራኤልን የማይወዱ ታጣቂና ሄዝቦላን ታስታጥቃለች ብላ ነው
የምትሰጋው ትልቋ ፍርሃት እሷ ነው። ስለዚህ ዛሬ መንግስት ቢገረሰስላት ደስታውን አትችለውም እስራኤል። ስለዚህ አሜሪካም እንድትተባበር አስደርጋ አሜሪካን ደግሞ ወደ ጦርነቱ እንድትገባ ገፋፍታ ዛሬ ላይ ጦርነቱን 1-2 ብለው ጀምረዋል። ስለዚህ ጦርነቱ በምን አይነት ሁኔታ ይቋጫል የሚለውን አብረን የምናይ ይሆናል። ነገር ግን በዶሃ ሐሚድ ኢንተርናሽናል በተባለ የአየር ማረፊያ ሆነ ብላ ነዳጅ አመላላሽ የሆነውና ለዓለም አቀፍ ማህበረሰብ ነዳጅ የሚጫንበትን ፖርት አውድመዋለች። ቴህራን የመጨረሻ መፍጨርጨር ላይ ነው ያለችው አሁን ቴህራን። ከዚህ ኋላ አያቶላ አሊ ካሚኒም ተገደሉ። ታላቁ አዋጊ የጦር መሪ የሆኑት ዛሬ ላይ ቦታቸውን ይተካል የሚለው ሌላ ጉዳይ ሆኖ፣ ነገር ግን ያ በጣም አናዷቸዋል። አሁን ለምሳሌ ሂዝቦላ ከቤሩት ከሊባኖስ በቀጥታ የእስራኤል ወታደራዊ ይዞታውን ነው ሃይፋ የሚገኘውን የደበደበው። ለምን ደበደብኩ ብሎ ነው የተናገረው። ምክንያቱም ሲናገር ታላቁ መሪያችን በኢራን ተገደሉ፣ ለዛ አጸፋ ነው ወደ እስራኤል ያስወነጨፍኩት ነው ያለው ሂዝቦላ። ኃላፊነቱንም ወስዶ እስራኤል ምንድን ነው ያለችው? ቤይሩትን ስትደበድብ ከሂዝቦላ ሊባኖን ከመሸገው ሂዝቦላ ታጣቂ ቡድን ለተሰነዘረብኝ ጥቃት መልስ ለመስጠት ነው ቤይሩት ዋና ከተማን የደበደብኩት ነው ያለው። አሁን ድረስ ሁኔታው ቀጥሏል። አሁን ሊባኖንም እየተነካች ነው። ዶሃ ተነክታለች። ዶሃና ቋታር ተነክታለች። ምክንያቱም ዶሃ ተደብድበዋል። ሌሎች ይቀጥላሉ። እነ ሳውዲ አረቢያም የአሜሪካ ወታደራዊ ካምፕ የሆኑት በዛ አካባቢ ላይ ያሉ ሁሉ አንድ በአንድ የኢራንን ሚሳኤል ሁላቸውም ሊያስተናግዱ እንደሆነ ኢራን ተናግራለች። ማስተናገድ እንዳለባቸው ተናግራለች። ስለዚህ በአካባቢ የሚገኙትንና የአሜሪካ ወታደራዊ ካምፕ ተብሎ በመካከለኛው ምስራቅ በአሜሪካ የተገነባውን ቴህራን ደግሞ ልታፈርስና ልታወድም ዝግጅቱን አጠናቃ አንድ ብላ ጀምራለች። ዶሃን ደብድባለች። የአሜሪካ መከላከያ ሰራዊት ይዞታ ደበደበች። እነሱ 3 ይበሉ እንጂ በርካታ እንደሞተባቸው ነው የሚነገረው። ስለዚህ በእንደዚህ አይነት ሁኔታ ወዴት ያመራል ለሚለው በጣም አስፈሪ ነው የምንለው። በሌላ በኩል ሴኔቶቹ ምን አሉ? የአሜሪካ ሴኔቶች ዶናልድ ትራምፕ ያደረጉት ነገር ትክክል አይደለም፣ እኛ ተቃውሞናል። በራሳቸው ፍቃድና በራሳቸው ተነሳሽነት ነው ዛሬ ላይ ኢራንን እየደበደቡ የሚገኙት። ስለዚህ በአስቸኳይ ስብሰባ እንቀመጣለን ተብሎ ስብሰባ ተጠርተዋል። በአሜሪካ ሴኔቶች መካከል ቅራኔ ተፈጥሯል። ፕሬዚዳንት ትራምፕ በራሳቸው ነው ከእስራኤል ጋር ተስማምተው በመካከለኛው ምስራቅ ጦርነቱን የቀሰቀሱት። ከዚህ ቀደም ኢራቅንም ሲደበድቡ በርካታ የሴኔቱ በተለይ በዛን ጊዜ ዲሞክራቶቹ ጆርጅ ቡሽ ሰከንድ አልደገፉትም። መጨረሻ ላይ ግን ዜሮ መሆናቸው ያንን ሁሉ ሀብት ያወደሙትን አሜሪካ በአንድ ሀገር ላይ ጦርነት ከፍታ መንግስት ገርስሳ የምታወጣቸውን እያንዳንዱን ጥይት በጥይት አቅም እየመዘገበች መጨረሻ ላይ ያንን አገር መንግስት ካስወገደች በኋላ እያንዳንዱን ያወጣቸውን የደበደበችበትን ካልኩሌት አድርጋ ነው ከዛ ሀገር ነዳጁን እየጫነች የምትወስደው። ይሄ ከዚህ ቀደም የተደረገና የሚታወቅ ነገር ነው። በእንደዚህ አይነት ሁኔታ አሁን ኢራንን መደምድ ከሆነና ኢራን ላይ የበላይነቷን ይዛ የምትቀጥልበት ሁኔታ ካለና እንዳለችው መንግስት የምትገረስስ ከሆነ እያንዳንዷን በንከር በስተር የተባለውን
ቢሊዮን ዶላር የሚቆጠረውን እያንዳንዱን የበንከር በስተር ቦምብ ከዚህ ቀደም ያለፈው ዓመት የተጠቀመችበትንም ጨምሮ አሁን ላይ እየተጠቀመች ያለው እያንዳንዱ ሚግና ሚሳኤሎች ዋጋውን አስልታ በነዳጅ ትቀበላቸዋለች። እንዲህ አይነት አሻጥር ያላት አገር ናት አሜሪካ። አሜሪካ ጥቅሟን ነው ምን ጊዜም ጥቅሟ ያለበትን ሁኔታ ነው የምታደርገው። ጥቅሞቿን አሁን ለምሳሌ በዚህ በባህረ ሰላጤ አካባቢ ለአሜሪካ የሚሄዱ ነዳጆች ብዙ ጊዜ ሁቲ ይደናቀፋሉ። ሁቲን የምታስታጥቅና ሁቲን አይዟችሁ ብላ በገንዘብ የምትደግፍ ደግሞ ቴህራን ነች። ስለዚህ አሜሪካ ቴህራንንም መጨረስ ይፈልጋል፣ ሁቲንም ከምድረ በዳ ማጥፋት ይፈልጋል። ለእስራኤል ደግሞ እነዚህ ሁለቱ ኃይሎች ጠንቅ ናቸው። የአሜሪካ መርከብ ነዳጅ ጭኖ ሲሄድ እንዲነካና እንዲመታ የምታስደርገው ደግሞ እስራኤል ራሷ ነች። ሆነ ብላ በእነሱ ላይ ትንኮሳ ትፈጽምና ትንኮሳ ከፈጸመች በኋላ ደግሞ እነሱ ከአሜሪካ ጋር ሸሪክ ስለሆነች እሷ የእስራኤልን እንትን መርከቦች ብዙ ጊዜ ስለማያገኙ በአሜሪካ መርከቦች ላይ ጥቃት ያደርሳሉ። ምክንያቱም ጓደኛ ናቸው ሁለቱ ሀገራት፣ የእስራኤል ተልእኮን ነው የሚያስፈጽሙት ብለው ስለሚያውቁ በእንደዛ አይነት ሁኔታ እስራኤል ተንኳሽ ሆኗ እነዛ ዛሬ አሜሪካ ሄዳ የምትደበድባቸውን ሁቲና የኢራን መንግስትን የምትደበድብበት ምክንያት እነሱም በአሜሪካ ነዳጅ ጫኝ መርከቦች ላይ ብዙ ጊዜ ነዳጅ ጫኝ መርከቦችን ይዘው እያንገላቱ ብዙ ነገሮችን ያደርጋሉ። አሁን ከኢራን የተወነጨፈው አንዱ እንትን ማርክ ማነው ሩቢዮ ሴናተር ሌንዚ ግራም ምንድን ነው ያሉት? አንድ ነዳጅ ጫኝ መርከብ ከነ ካፒቴኑ ሰጠመ ብላ ነው የተናገረችው። እስራኤል ማለች ቴህራን ነች ያስወነጨፈችው መርከቡ ላይ ይህንን ጥቃት ፈጽማ በቴህራን ጥቃት ያ መርከብ ከነ እንትኑ ሰምጧል ከነ ካፒቴኑ። ስለዚህ ኢራን የዋዛ አይደለችም። አሁን ላይ የዋዛ ባትሆንም ነገር ግን አሜሪካ የበላይነት አላት። እንግዲህ ምን እንደሚሆን አብረን የምናይ ይሆናል። ነገር ግን እስራኤል ትንኮሳዋ በጣም ምስራቅ ቀጠናን የሚያተረማምስ ነው። እስራኤል ዛሬ የምትፈልገው ያንን የጋዛ መሬት ስለምትፈልግ ነው። ይሄ ሁሉ ዙሪያ ጥምጥም መሄድና አሜሪካ እንድትሳተፍ ማስደረጓና አሜሪካ ለዚህ ጦርነት እንድትነሳና ቴህራንን እንድታጠፋ። ምክንያቱም እስራኤል ከዚህ ቀደም አቅቷታል። ትገላለች። ጀነራሎቹ ብቻ አዳዲስ ይመጣሉ። እነዚህ የሚመጡትም ከቀደሙት ደግሞ የባሱ እሳቶች ናቸው። ስለዚህ አሁን ይሄ ሁሉ እየዛተና ዛሬ ለአሜሪካና ለእስራኤል ኃይል የማይገዛና እጅ የማይሰጠው አያቶላ አሊ ካሜኒ ነበሩ ወታደራዊ መሪው። የእሳቸው መገደል ኢራናውያንን አንገት ይሰብራል ብለው አስበው ነበር። ነገር ግን የባሰ ሆነው ዛሬ ቁጭ ብለዋል። በምን አይነት ሁኔታ መንግስትን እንደሚገረስሱ አብረን የምናየው ይሆናል። ነገር ግን ሁኔታው በጣም አስፈሪ ነው። ለእስራኤል በተለይ ለእስራኤል በጣም ስጋት ነው እና በእንደዚህ አይነት ሁኔታ ነው በምስራቅ ቀጠና ያሉትን መካከለኛ ምስራቅ ቀጠና ውስጥ ያሉትን ሁቲና ቴህራንን ለማጥፋትና የራሳቸውን መንግስት ለመመስረት የሚፈልጉት ጥቅማቸውን ለማስጠበቅ ነው። ስለዚህ ምንድነው የምንለው ውድ አድማጭ ተከታታዮቻችን፣ መጨረሻ ላይ ምንድነው የቀረው? ቴህራን በሌሊት ኳታር፣ ሳውዲ እና ሌሎች የአሜሪካ ወታደራዊ ካምፖች ላይ ጥቃት አድርሳለች። የአሜሪካ ወታደራዊ ካምፖችን ኢላማ አድርጋ በአየርና በርቀት ሚሳኤሎች አስወንጭፋ ስትደበድብ እንደነበረ ነው። ልክ እነሱ የቴህራን ከተሞችን ቀን እንዳስመሰሉት እሷ ደግሞ የአሜሪካ ወታደራዊ ካምፖች ወደሚገኙበት ሀገር አካባቢ ላይ ቀን አስመስላ ሌሊቱን አምሽታለች። በእንደዚህ አይነት ሁኔታ ነው ሁኔታው የቀጠለው። ውድ አድማጭ ተከታታዮቻችን ለዛሬ ያሉን መረጃዎች እነዚህ ይመስላሉ። ስለተከታተላችሁን እጅጉን አድርገን እናመሰግናችኋለን።
በሌላ ዝግጅት እስከምንገናኝ ድረስ ቸር ያገናኘን እያልን ለዛሬው እዚህ ላይ ስንሰናበታችሁ ሰላም እንላችኋለን ባይ